ምናምን ነገር ለራስሽ ጉዳይ መጣከ ምን ነው ሴትን ነበረ ለደጋፊዎቼ ለወዳጆቼ ለቤተሰቦቼ ብዬ ነበር አይደል ጨዋታ የሚያምሩትኝ ቋን ምን መልክ ትሰሪያለሽ ምን እዚሁ ላይ ብላይን ያለ ነው አብረን ያለ ነው እዚህ ምድር ላይ ነው የመርሳት በሽታ መጣብሽ እንቅልፍ ረጅም ብዙ ጊዜ ስለማተኝ ይሁንት መድኃኒቱ ያጀብዛል እንዴ ይሄ ምን ነው የሚባለው ጋንግሪ ሆነብሽ እንዴ መድኃኒቱ ስለው ያቆምኩት እንጂ ነገር ጨዋታ ይሻላል እስታውን እየተጫወትሽ ብቻ ነው ዲቦራ እኮ እንዴት እንደምትነክሪያ ስታይ ሄለንም ምን አረኩሽ ብለሽ እዛ ልከሽባት እኮ የሚሳደቡትን ሰዎች ተመለሰሽ ደግሞ እኔ ድራማ አልወድም ብለሽ እዛው ተመልሰሽ ከናዮ ሰናይ ጎን ፎቶ ጎን እኮ የግብረ ሰዶም ባንዲራ አስቀመጥሽ ነሽ እኮ በእልህ ገብቶሻል ለባህሉ እሱ በገባው መጠን ማለት ነው ለበዓሉ ለሃይማኖቱ ለሀገሩ የታገለን ሰው ይጋ ቂጡን ለሚለጠለጥ ሰው ግብረ ሰዶም ጅብ ድምጽ ይሁን ኤርሚን ቋት ትላንትና ምን አላት መሰላችሁ አንቺ አሜሪካ ብትኖሪ አሜሪካዊ ብትሆኚ አላት አሜሪካዊ ቤታ ወረቀት የለሽም እንደ የአሜሪካ ዜግነት አላት አለኝ ብላክ አሜሪካዊ ማለቱ ነው እኮ ይላል ኤርሚ አሁን እንደዛ ልለው አላለም እንዴት የአዲስ አበባ ልጅ ወደ ቢዙ በገስ አይናገሩም እንደዚህ ለጸብ ምናምን አድርገው አይናገሩም ግን ይነግሩዋል ዚያረኩት ይሄ ነው አየሁት አይደል ይሄ አሁን ገብቻለሁ ሌላ አፕ ላይ
ምንነሽ አሁን ዜጋ አይደለሽ እንዴ? ቤተ አሜሪካ አይደለሁኝም። እንዲያግብቼ ልሰዳለሽ ይባለፈው ተው እየረባክክ እዚህ ሀገር አሁን ተወኛውን ያለበት ነገር ራሱ ከባላው ስለ እንደዚህ ነገር አታውራ። ተወኝ እንዴ ሰውዬ ሆ እሱ ሚልክ አፍሪካን አሜሪካን ገብቶታል ጆን እኮ ነው በዛ ላይ ደግሞ ምንም ማስተባበያ እንኳን አልሰጠም። ኖና ኖ ምናምን አላለሽ። ላይቭ ላይ አልገባ እንዳንቺ ውጪ ላይቭ ላይ ገብቼ 6 ቁርጥ እየበላሁ ስለፈልፍ አሉልኝ። ያ የኔ ታለንትም አይደለም። የማደርገው ግን አንድና ዩቱብ እንትን ጃኖ ሜዳ መሰለሽ እንዴ? መቀጣጠሪያ የድብድብ ቦታ ልሻለው ዩቱብ ላይ ምንድነው ዩቱብ? ያንቺ ፋውንዴሽን ነው የሚያልቀው እኮ በጊዜ ለአንድ ወር የገዛሽው ፋውንዴሽን በአንድ ሳምንት ማለቅ ይጀምራል ማለት ነው። ደራርበሽ ተቀብታ ነው የገባችው ግን እንዴ ያለታ ስቄ አላውቅ። እሺ ከዛ እንደዛ ተቀብታ መጣ ቲክቶክ ላይ ሴሌና ጉሜዝ የምትመስለው ልጅ ዩቱብ ላይ ብሪትኒ ዊት ጥቁር ወይኔ ቀይ ሲሆን ደስ ይላል። እኔ አሁን ወደ ቢጫ የሚወስደኛል፣ ወደ ነጭ የሚወስደኛል። ድብልቅልቅ ያለ መልክ ነው ያለኝ። ገባች ወይ? ጸይም የሆነ ሰው ደስ ነው የሚል እቺን ተቋራ ባሪያ እናት እንደዚህ አይነት እናት መልክ የለኝም ማለት የራሷን እኮ ከለር ራስታው ኤግዛክት እኮ እናቷን ነው የምትመስለው። አሁን አፍንጫዋ እንደዚህ እዚህ ጋር ሳታስቆርጠውና ሳታስይዘው በፊት የአባቷን አፍንጫ ነው ያላት። በነገራችን ላይ እናቷ እንደዚህ አይነት አፍንጫ የላትም። እናቷ የላትም እንደዚህ አይነት አፍንጫ። እናቷ ኖርማል አፍንጫ፣ ግን ሁሉ ነገር ከአባቷ ጋር የምትመሳሰለው ምንድነው? ይሄ አፍንጫቸው ይመሳሰላል። የድሮም ቪዲዮዋን ይዋት፣ አፍንጫዋ እንደዚህ ነው። እንደ ናንሲ ሀጅረምን አይታ አስቆረጠችው ከዛ እንትን አደረገችው። ናንሲ ሀጅረም እሷ አፍንጫዋና ጡቷን ያሰራችው እንትና ደግሞ ባቢሎን ግንብ
የቂጧ ምናምን የምትሉትን ተውት። ቂጧ አይደለም ይሄ ጡቷ አንድ በህመም ራሱ ኢንሹራንስ ይረዳታል። ወጪ ብዙ አታወጣም። የምታወጣው ለአፍንጫዋ ብቻ። እርግጠኛ $2,000 ምናምን ከዛ በለጣታ አሁን በ2026 ነው እንዴ ጋይስ? መቼ ነው የመጣው? እንዴት እንዳስጠላኝ ነው አሁን የሴት ሴት የሚሉት ነገር ራሱ ይሁን ሴትነት ምን ምክንያት አለ? ከወንድ እኩል ከተባለ ወንዱ አጀንዳ ከሆነ ወንዱ ቶፒክ ከሆነ ሴቱ ቶፒክ በተለያየ በመውለድም በምንም በኮተትም በምናምን እቤት የመወላ አድቫንቴጃችን ብዙ ስለሆነ ሚዲያ እንጠቀማለን። በዛ የተነሳ ሚዲያ ላይ የሚበዛው ሴት ከሆነ ድራማው አቴንሽኑ ታሪክም ምንም የምንሰማው ትንሽ ናቸው። ሚዲያ ላይ ያሉት ካሉት ውስጥ ማውራት የሚፈልጉት የተወሰኑት ናቸው። እንደ የሆነ አይነት እንደሞጣ አይነት ምናምን ነው የሚያወሩት። ለዛ ስትል ጂጂ ስትል ማሬ ስትል ሴቶቹን ብቻ ነው እንደ የምታወራው። የሌለው ወንድ ኬት ነው የምናወራው? ሴት ነው። ይሄን ታውቃላችሁ። ሚዲያን ሆስፒታልን የሚጠቀሙት ሴቶች ናቸው። እሺ ያ ሱቅን የሚጠቀሙት ሴቶች ናቸው። ነገር አይቀርም። ሰዎች ላይክ ላይ ዲስከስ ማድረጋቸው አይቀርም። በዛ ነገር ላይ ሰው በድለ እንደተበደ አክሰስ ስታደርግ ነው እንዲህ ያደርጋል ተብሎ ይነገራል። ጉዳዩ ወደ ኋላ ታይና ቼክ ታደርገዋል። ዞሮ መቶ የተናገረው ሰው አሳ ጎርጓሪ ምን ያወጣል የሚባል ነገር አለ። እንደዛ አይነት የታሪክ ከዚህ በኋላ ማንም ሁላችሁም ዛሬ የምታጭበጭቡት ነገ ዩቲዩባችሁ እንዳይዘጋ አብራችሁ ስትሰሩ የነበሩ ሰዎች ናችሁ። የኔ እንዳለ ጠላት ናችሁ። ከነፍቶ ከነማከን እንዳለ ያላችሁ ከሷ ጋር ስታጨበጭቡ ነበራችሁ። ዩቲዩባችሁ እንዳይዘጋ ለምን ነው የኛ የሚዘጋ? ለምን
ሊያነች የምታስጠብቅልን የእሷ ደጋፊ ካልሆነ ታውቁ ማስቆም ስልሽ ቢያንስ ተቃዋሚዎቹ ሄደው ነገር ሲያደርጉ ደጋፊዎቿ ደግሞ ፍቅር እንዲያሳዩ ራሱ ቲክቶክ ካምፓኒ ኮንፊውዝ እንዲሆን ያደረገው ዛሴት our point is this እንዳንቺ መቀኝነትና ቅንቅነትን ማካሰብ አንድ ሰው ከጠፋ ለአንተ ልማት ነው ለአንተ ይጠቅማል ብለን ካሰብን ሊያ ስትጠፋ አንቺ ትጠቀማለሽ እኔ እጠቀማለሁ